ዛሬ ግንቦት 26 አሁን ካርሲ የደረሰኝ መረጃ ልታረዱ የተዘጋጁት የመድኃኔ ዓለምና የገብርኤል ቤተክርስቲያን ተቃጥሎ ምእመናን ደግሞ ልታረዱ አሁን የተዘጋጁትን የኦርቶዶክሳውያን ድምጽ ስሙ። እናንተ በደም አምላክ ነው የምትጠየቁት። ይሄንንም ቪዲዮ ካሳለፋችሁ የደም አምላክ ጠይቃችሁ እስከ መጨረሻ ስሙና ድምጹ ነው። ወይኔ ደረሰልን ዋጋችሁ ተቃጠለን ጌታ ብድራትን ይከፍላል። ለአመጽከው አመጽ ለሰራው በእግዚአብሔር ፊት በደል ለሰራው ዝም ብሎ የሚያይ አይደለም። ጊዜን እየጠበቀ ይከፍላል። እያንዳንዳቸው ነቢያት ነኝ ለሚሉ ሐዋርያት ነኝ ለሚሉ ማለት ነው፣ በስሙ ለሚነግዱ። ይህ ሰው አልነካም የሚል ግን ብዙ ሰዎችን የቀጠፈ ብዙ ነፍሳትን ያጠፋ ሰውን ገሎ የሚስቅ ማለት ነው፣ የሚያፌዝ። ትግራይ ላይ ስለሚፈሰው ደም፣ ኦሮሚያ ላይ ስለሚፈሰው ደም፣ በተለያዩ ክልሎች ስለሚፈሰው ደም አያገባው። አሁን ሐዋርያውን ዳንኤል የሚያስጨንቁት ይሄንን ነው። ስለ እልቂት ስለ ግድያ ሲያነሱ በኢትዮጵያ በተለያዩ ስፍራዎች ላይ አለ የሚል ምላሽ ሲሰጥ ያንን ለመስማት እንኳን ፍቃደኛ አልሆኑ። ኦሮሞቹ እየሞቱ ነው። ስለዚህ ስለ ኦሮሞ መሞት ስለ ትግራይ መሞት ቤተሰቦቻችን የአማራ ጄኖሳይድ ትቃወማለህ አትቃወምም? ሰው መግደል ሰው አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ጌታ ብድራትን ይከፍላል። ለአመጽከው አመጽ ለሰራው በእግዚአብሔር ፊት በደል ለሰራው ዝም ብሎ የሚያይ አይደለም። ጊዜን እየጠበቀ ይከፍላል። እያንዳንዳቸው ነቢያት ነኝ ለሚሉ ሐዋርያት ነኝ ለሚሉ ማለት ነው፣ በስሙ ለሚነግዱ። ይህ ሰው አልነካም የሚል ግን ብዙ ሰዎችን የቀጠፈ ብዙ ነፍሳትን ያጠፋ ሰውን ገሎ የሚስቅ ማለት ነው፣ የሚያፌዝ። እንደዚህ ሲርበተበት ማየት እንዴት ደስ እንዳለ ግራ ተጋብቶ ማየት ደስ አላለም። በእግዚአብሔር ሕዝብ ላይ ሕዝቡን ለመለገጫ አሳልፎ የማይሰጥ እግዚአብሔር ቆጥሮ ያስከፍላል። ብራዘር ቆጥሮ ለምትሰራው ስራ ቆጥሮ ያስከፍላል። እዚሁ ዛሬ ግንቦት 26 አሁን ካርሲ የደረሰኝ መረጃ ልታረዱ የተዘጋጁት የመድኃኔ ዓለምና የገብርኤል ቤተክርስቲያን ተቃጥሎ ምእመናን ደግሞ ልታረዱ አሁን የተዘጋጁትን የኦርቶዶክሳውያን ድምጽ ስሙ። እናንተ በደም አምላክ ነው የምትጠየቁት። ይሄንንም ቪዲዮ ካሳለፋችሁ የደም አምላክ ጠይቃችሁ እስከ መጨረሻ ስሙና ድምጹ ነው። ወይኔ ደረሰልን ዋጋችሁ ተቃጠለን ወንድሞቻችን፣ እናቶቻችን፣ አባቶቻችን፣ ካህናቶች አባቶቻችን ተገሎ ነው በየጫካ አሁን ሊሞቱ ሞት የሚጠብቁትን በደንብ ንጹ ሰምታችሁ ድምጹ እናችሁ እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ስንጨፍር አደርንም ስንዘሙት አደርንም ተኝተን አደርንም እቺ ቤተክርስቲያን ስላለች ነው። እቺ ቤተክርስቲያን ስለኛ ስለምትለምንልን ነው። 101 ዓመት የቆየ ቤተክርስቲያን አርሲ ላይ ተቃጠለ። መድኃኔ ዓለም ቤተክርስቲያን ዝርፊያ ተፈጽሞበት ምእመኑ ጽላቱን ይዞ ሸሸ። ምእመናን አርሲ ላይ እየተገደሉ ነው ሲባል ምን ያህል ደደብን ነው እንደዚህ ይሄን ነገር እየሰማን ምንም የማይመስለን ዝም ብለን የምናሳልፈው። እግዚአብሔርን እንዴት ነው ቆይ ጭንቅላታችን ይሄንን ነገር የፈቀደው?
ቆይ እንዴት ነው ግድማ ይሰጣችሁ? እሺ የሰው ሞትን ለመር አገራችን ሰላም አይደለችም። ሰው እንደ ቅጠል እየረገፈ ነው። ቤተ ክርስቲያን ሲቃጠል ምንድነው ተስፋችን? እኔና እናንተ እስቲ እግዚአብሔርን ለምን ሺ ጊዜ ወመን ያንሆንም? ለምን ሺ ጊዜ ቦዘን ያንሆንም? ለምን ሺ ጊዜ ሃይማኖታችንን የማናውቅ አንሆንም? እንዴት ነው ቤተ ክርስቲያን ሲቃጠል ምንም የማይመስለን? ይሄን ነገር እየነገርኩ ስክሮል ምናምን እስከማድረግ ጭንቅላትክ ድንዝዝ ያለው ምንድነው? እኔ አካውንቴ እንዲያድግልኝ ምናምን አይደለም። አንፎሎ አድርጉ ስትፈልጉ። እኔ በቤተ ክርስቲያን ቀልድ የለም። ለምን ሺ ጊዜ ቦዘን ያልሆነ በቤተ ክርስቲያን ቀልድ የለም። እባካችሁ ኦርቶዶክሳውያን አርሲ ላይ እየተሰቃዩ ነው። ቤተ ክርስቲያን አርሲ ላይ እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉም ነው ሌላ አይደለም። እንዴ አትግደሉም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉም። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። እዚህ ስታቁ የእግዚአብሔር ሰው ነው። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ምን ነው በብልጽግና ባላችሁ ቲክቶኬን ግቡና አሁን አንድ ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? ስለዚህ ከባድ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድም ነው። ስለዚህ የሆነ አይታማን አይቻልም ወንድም እናንተ መሬት ወስድ የአብይ ሚስት በህይወት ዘመን አይቻት ከሆነ እንኳን ልትከፍል እኔማ ቀርቧል። ቲክቶክ ወስጡኝ በሆኑ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማ ሲሆን ነበር። የማራ ጄኖሳይድ ተቃወማል። የሰው መሞትን እንዴት ሰው አማራ ነው ያለቀ ያለው ሰው አይደለም። ኦሮሞቹ እየሞቱ ነው። ስለዚህ ስለ ኦሮሞ መሞት፣ ስለ ትግራይ መሞት፣ ቤተሰቦቻችን የአማራ ጄኖሳይድ ትቃወማለህ አትቃወምም? ሰው መግደል ሰው አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል። የዘር መጥፋት ፓስተሮች የሚያደርጉትን ስራ ትቀበላለህ? እንደ ፓስተር አንተ አፖስትል እውነት ነው የምልህ። በእግዚአብሔር እዚህ ስትመላለስ እናከብርህ ሰው
እኛ ይሄን ዋጋ የምንከፍለው ለቤተሰቦቻችን እየሞቱብን እውነቴን ነው የምልህ። እኛ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ አባባል ይሄ ነገር ነው የምንጠይቀን እዚህ ነው እንደዚህ እየጠፋ እንዲያደርጋችሁ ህዝቡ ሲኖር ይህን ሁሉ ስራ ሰርታችሁበት በጌታ ያጨፈናችሁ ህዝቡን ያጨፈጨፋችሁ እናንተ ቢንቂ ትኖራለ አብይ አህመድ ፎቅ ሁላችንም አንድ ማድጋ ውስጥ አብተን ስለገባችሁ ብዙ ቆሌ ነገር ብዙ ምናገማቸው እስቲ ፓስተሮች የትግራይ ልጆች ሞትና የኦሮሞ ልጆች ሞት የማያሳስበው የአማራ ፋኖ ነው። ቪዲዮ እንደተመለከታችሁት ነው። ትግራይ ላይ ስለሚፈሰው ደም፣ ኦሮሚያ ላይ ስለሚፈሰው ደም፣ በተለያዩ ክልሎች ስለሚፈሰው ደም አያገባው። አሁን ሐዋርያውን ዳንኤል የሚያስጨንቁት ይሄንን ነው። ስለ እልቂት ስለ ግድያ ሲያነሱ በኢትዮጵያ በተለያዩ ስፍራዎች ላይ አለ የሚል ምላሽ ሲሰጥ ያንን ለመስማት እንኳን ፍቃደኛ አልሆኑም። አንድ ብሔር ብቻ እንዲደመጥ አንድ ብሔር ብቻ ጎልቶ እንዲታይ የሚያቀነቀን ቡድን እንደሆነ ያስታውቃል። ኢትዮጵያዊነት እንደሌለ ያስታውቃል። ሌላው ማስተላለፍ የምፈልገው ዋናው ጉዳይ ምንድነው? ጴንጤን ስታዩ እንዳንበሳ የሚያደርጋችሁ እኛኮ ውስጣችን የአበሻ ደም ሳይኖር ቀርቶ ሳይሆን የተከተልነው ጌታ በግ ሆኖ በግ ስላደረገን ነው። ስትሰርቡን መልሰን የማንሳደበው ስድብ ጠፍቶብን ሳይሆን ብናጣ እንኳን እናንተ የሰደባችሁንን ስድብ መልሰን መስደብ እንችል ነበር። ነገር ግን እንደሚታረድ በግ በሸላቾች ፊት ምንም ያልተናገረውን ክርስቶስን እርሱን ተከትለን ነው። ጴንጤዎችን ስታዩ አገልጋዮችን ስታዩ ደማችሁ የሚፈላ ለማሸማቀቅ የምትሞክሩ በጌታ በኢየሱስም ስራችሁ ይፍረስ። ከናንተ ጀርባ የሚንቀሳቀስ ዴቪል አለ። ምክንያቱም የብርሃን ልጆች በተንቀሳቀሱበት ስፍራ ላይ የጨለማው መንግስትም እነሱን ታርጌት ስለሚያደርግ ክርስቶስ ኢየሱስ በእነሱ ውስጥ ጎልቶ ስለሚታይ እነሱን በማሸማቀቅ የእናንተን ሰብዕና ለመገንባት የምታደርጉት ጥረት ይህ አይሰራም። በጌታ በኢየሱስ ስም ስራችሁ የፈረሰ ይሁን። እኛ የወንጌል አማኞች ገና እንበዛለን፣ እንሰፋለን። የልጁ የኢየሱስ ክርስቶስን መልክ ተሸክመን ከክብር ወደ ክብር እያብለጨለጨን እንጓዛለን። ምንም አማራጭ የለውም። እንቀጥላለን ወይም ደግሞ እንቀጣለን። የተወደዳችሁ የእግዚአብሔር ቅዱሳን እንዲሁም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። በሶሻል ሚዲያ ላይ ከሀገረ እንግሊዝ የተለቀቀው እንዲሁም ከተለያዩ ዓለማት ይህንን መልእክት ለተንሸራሸረው ጉዳይ መልስ ለመስጠት ነው። ቀለል ያለ ብዙም ያልተጨናነቀ ነገር ላወራችሁ ፈልጌ ነው። እንዲሁም በዚህ ጉዳይ ግራ የተጋባችሁ ተጨንቃችሁ ለደወላችሁልኝ ወንድሞችና እህቶች እኔ ሰላም ነኝ፣ ደህና ነኝ። የተለቀቀው መልእክት ቤዝዶን ወይም በኢትዮ ፎረም በተሳሳተ እኔን በማይመለከተኝ ጉዳይ ተለቆ ነበር ወይም ተጨባጭ ማስረጃ የሌለውና ከእውነት የራቀ እኔን በተመለከተ ነበር። ከመንግስት ማንኛውም የመሬት በቡልጋሪያ አካባቢ ችሮታ አልተደረገልኝም ወይም የገንዘብ ድጎማም ተደርጎልኝ አያውቅም። ይሄ ነገር የተፈጠረ የለም በእኔ ዘንድ። ይህንን ላረጋግጥላችሁ እወዳለሁ። የተጠራሁት የእግዚአብሔርን መንግስትና የእግዚአብሔርን ሕዝብ አገለግል ዘንድ ነው። ነገር ግን እነኚህ ወንድሞቼ በአገረ እንግሊዝ ያለውን
በነፃነት የመናገር መብታቸውን ተጠቅመው አነጋግረውኝ ነበር። ለዚህም ሊሰሙኝ የፈቀዱትን ያህል መልስ ሰጥቻቸዋለሁ። ይህንን ሙሉን ማየት ከፈለጋችሁ ከታች ባለው ሊንክ ሐሳቤን ማየት ትችላላችሁ። ይህንንም ያደረጉ እንዲሁም ጨምሮ ይህንን ለመላው ዓለም ላሸራሸሩ ወገኖቼ፣ ወንድሞቼ፣ እህቶቼ በጌታ ፍቅር እወዳቸዋለሁ። አምላክ ኢትዮጵያን ይባርካታል። ሌላው ሁሌ እንደተለመደው ማንም ወድሻለሁ ባይልሽ እኔ ዳኒ ወድሻለሁ የለም የምታደምጡ። ማንም ወድሃለሁ ባይልህ እኔ ዳንኤል ወድሃለሁ። ከፍቅር በስተቀር ምንም ዕዳ እንዲኖርብኝ አልፈቅድምና